ሰላም የተወደዳችሁ ተማሪዎች እንግዲህ ዛሬ ደግሞ በተቤት ተገናኝተናል አማርኛ ማለት ነው አብራችሁ እስከ መጨረሻው ቆዩ አማርኛ ያ ሁሌም ክላስ እንጀምር የትምህርቱን ርዕስ መጻፍ ያስፈልገናል ብዬ ነው ኦኬ አሁን ምናረጋው ልክ እንደተለመደው ተን ወደዚህ እንጽፋለን እስከ መጨረሻው ማለት ነው ከዛ ደግሞ ጃምፕ ያረግን እየዘለልን ደግሞ ከመሃል የተዘለሉትን ለማስታወስ እንሞክራለን ማለት ነው በዛ መንገድ ካጠናን አንረሳቸው እስከ መጨረሻው በቋሚነት ካምሯችን ላይ ይቀራሉ ማለት ነው ኦኬ እንግዲህ ተን ስንጽፍ መጀመሪያ ቋሚ እናረጋለን ከዛ አግዳሚ ተ ከዛ ቋሚ አግዳሚ ከዛ ቱ ቋሚ አግዳሚ ከዛ ቲ ቋሚ አግዳሚ ከዛ እንደዚህ ታ ከዛ ቋሚ አግዳሚ ከዛ ቴ ከዛ ቋሚ ተጣመመብኝ ኦኬ ቋሚ አግዳሚ ከዛ እንደዚች ት ከዛ ቋሚ አግዳሚ ከዛ እዚህ ላይ እንደዚች ክብ ነገር እንጨምራለን ማለት ነው ስለዚህ ተ ቱ ቲ ታ ቴ ት ቶ አልነን ማለት ነው እሺ በነገራችን ላይ 7 ሳይሆን አንዳንዴ 8ኛ ፊደሎችም አሉ ለሁሉም ስለማይሆኑ ነው እንጂ 8ኛ ፊደል ቋሚ አግዳሚ ካረግን ባላንስ ላይ ቷ ማድረግ እንችላለን ማለት ነው ተ ቱ ቲ ታ ቴ ት ቶ ከዛ ቷ እቺ ውስብስብ ይባላሉ እነዚህ ፊደሎች ማለት ነው ለሁሉም ባይሆን ያው የተወሰኑ ፊደሎች ናቸው እንጂ አብዛኞቹ አላቸው ይሄ 8ኛ ፊደል ማለት ነው ኦኬ እንግዲህ እንደዚህ ካረግን በኋላ ብዙዎቻችሁ ችግራችሁ ተ ቱ ቲ ታ ቴ ት ቶ ሳታዩ ሁሉ ማለት ስለሆነ አሁን ደግሞ ከመሃል ያሉትን እየዘለን ስናነብ የበለጠ እንድታስተውሱት ያረጋችኋል ማለት ነው አንድ ቋሚ አንድ አግዳሚ ከዛ እዚች ላይ አንጽፍም አንድ ቋሚ አንድ አግዳሚ ከዛ ወደዚች እቺ ለሶስተኛ ፊደል ምን ጨምራት ቅጥያ ትጨመራለች ከዛ እዚህ ይሄንን ዘለውና አንድ ቋሚ አንድ አግዳሚ ከዛ እንደዚህ እቺ ባለ ቀለበቷ እዚህ እንዘለውና እዚህ ላይ አንድ ቋሚ አንድ አግዳሚ ከዛ ከላይዋ ላይ እንደዚህ ነገር እንጨምራለን ከዛ የመጨረሻ ባዶ እናረጋዋለን ማለት ነው በዚህ ላይ ተራውን ጠብቃችሁ ማለት ስለማትችሉ ያስተዋላችሁ እንድትሄዱ ያረጋችኋል ማለት ነው ያው ቁጥራቸው አንድ እነዚህ አንደኛ ናቸው አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ ሰባተኛና ስምንተኛ እንግዲህ ስጽፉ ስንተኛ ፊደል መሆኑን ማወቅ አለባችሁ ለምሳሌ አንደኛ ፊደል ምንም ምልክት ቅጥያ የላቸው ሁለተኛዎቹ ከጎን ቅጥያ ያላቸው ሶስተኛ ከስር ነው የሚጨመርላቸው ቅጥያው የሁለተኛውን ይመስላል ግን ከስር ወረድ ብሎ ማለት ነው የአራተኛ ያው እግራቸው አጥር ይሆናል ባለ ሁለት እግርና ባለ አንድ እግር ባለ ሶስት እግር ምንላቸው ፊደሎች አሉ ባለ አንድ እግር ከሆኑ ወደዚህ ነው የሚጣመሙት ባለ ሁለት እግር ከሆኑ ደግሞ የግራግራቸው ያጥርና የቀኙ ረጃጅም ይሆናል ማለት ነው በአምስተኛ ቀለበት ነው የሚኖራቸው ስድስተኛዎቹ አብዛኞቹ ይቺ ምልክት ትኖራቸዋለች እዚህ ላይ ያለችዋ ማለት ነው ስድስተኞቹ ከዛ ሰባተኛ ቆብ ይኖራቸዋል ባለ አንድ እግሮች ባለ ሁለት እና ባለ ሶስት ከሆኑ ደግሞ በቀኝ በኩል ያለው እግራቸው አጭር ይሆናል ስምንተኛ ፊደሎች እዚህ ላይ ከስር የሆነ ሰረዝ ነገር ይጨመርባቸዋል ማለት ነው ይሄ ነው እና መጀመሪያ እነዚህን የመጀመሪያ ፊደሎችን ከለያችሁ ወደዛ ያለው ለአብዛኞቹ ተመሳሳይ አይነት ስቴፕ ስለሆነ አይረሴ ነው ማለት ነው ስለዚህ በዛ መንገድ ትይዙታላችሁ አሁን ተ ቱን ተዘሉና ቲ ታን ተዘሉና ቴ ትን ተዘሉና ፖ ከዛ ቷን ተዘሉታላችሁ ማለት ነው በዚህ መንገድ ስትይዙት ሞር አትረሱትም እና ደግሞ እየጻፋችሁ መሆን አለበት በጣም ጀማሪ ከሆናችሁ አጻጻፉ ራሱ ስለሚጠፋባችሁ በቅርጽ መጻፍ ለምሳሌ አሁን ሆን ብዬ ነው አንድ ቋሚ አንድ አግዳሚ ያልኩኝ እንጂ አስመስላችሁ አሁን በቃ ኮምፒውተሩ ላይ እንደተጻፈው አስመስላችሁ መጻፍ አይጠበቅባችሁ እንደዛ ካረጋችሁ መቼም ማለት የሆነ ሊያስፈራችሁ ይችላል እንደዛ መሆን የለበትም ከዛ ደግሞ አሁንም ይችን ይዘልና እዚህ ላይ ቱ አንድ ቋሚ አንድ አግዳሚ ከዛ እንደዚች ከዛ ይችን ዘላታለሁ ከዛ አንድ ቋሚ አንድ አግዳሚ ከዛ ለአራተኛ ፊደል እንደዚህ ነው የምንጨምር ከዛ ይሄን ዘልና አንድ ቋሚ
አንድ አግዳሚ ከዛ ለስድስተኛ ፊደል ይችን እንጨምራለን ከዛ አንድ ቋሚ ይሄ ይዘለላል አይደል ይሄን ዘለውና እዚህ ላይ አንድ ቋሚ አንድ አግዳሚ ከዛ ከታች ሰረዝ ጨምራለሁ ማለት ነው አሁን ሁሉንም ጻፍን ማለት ነው በተለያየ መንገድ ስለዚህ አሁን እዚህ ላይ ዘልያለሁ ቱ ብዬ ቀጥላለሁ እዚህ ላይ ዘልዬ ታ እላለሁ እዚህ ላይ ዘልዬ ት እላለሁ እዚህ ላይ ዘልዬ ቷ እላለሁ ማለት ነው በዚህ ነው መለማመድ የምትችሉት ማለት ነው ኦኬ አሁን ይሄን ካልኳችሁ እስቲ ቃላቶችን ደግሞ የመሰረትን መሞከር ይኖርብናል ቃላቶችን ማለት ነው ኦኬ ለምሳሌ ተ በሚለው ተቸ ማለት እችላለሁ ተቸ እሺ ተኛ ከዛ ተኙ በራሱ ተኙ ከዛ በቱ እንሂድ ቱ ደግሞ ቱቦ ቱታ ከዛ ታቱ ማለት ያው ንቅሳት ማለት ነው የሆነ ምልክቶችን ምንነቀሳቸው ማለት ነው ስለዚህ ታቱ ያው እንግሊዘኛ ቃል ነው እሱን ባንጠቀመውም ችግር የለውም በርቱ ለምሳሌ መጨረሻ ላይ ቢሆን ማለት ነው በርቱ ለማለት እንጠቀማለን እያልን መቀጠል እንችላለን ከዛ ቲ በሚለው ደግሞ ቲማቲም ሁለቴ ነው የተጠቀምነው እዚህ ላይና እዚህ ላይ ቲማቲም መርቲ የሚባል የቲማቲም ድልህ የሚሰራላ መርቲ ኦኬ መርቲ ማለት ትችላላችሁ ከዛ ለጊዜው አልመጣልኝም ስለዚህ እናንተ ያያሰባችሁ ብዙ መጻፍ ትችላላችሁ ወደ ታ እንሄድና ታማኝ ታች ማለት ትችላላችሁ ታንኳ ማለት ትችላላችሁ ታንኳ ታቦት እያላችሁ በጣም ብዙ መዘርዘር ትችላላችሁ ቴ በሚለው ደግሞ እህቴ ማለት ትችላላችሁ እህቴ አያቴ አጎቴ እያላችሁ ቴ መጨረሻ ላይ ነው የተጠቀሙት በርግጥ በቴ መጀመሪያ እናንተ ኮሜንት ላይ ወይ ደግሞ በደብተራችሁ ጽፋችሁ ተለማመዱ እኔ መጨረሻ ላይ ያለ ነው የመጣልኝ ስለዚህ በት ደግሞ እንዲሁ ነው አሁን እነዚህ ፊደሎችን የሚመጣላችሁን ካምሯችሁ ላይ ያለ ስታስቡ በራሱ አምሯችሁ በጣም እየሰለጠነ ይመጣልና ለዛ ነው ከዛ ምን ማለት ይችላል በት ደግሞ ትርፍ ማለት ትችላላችሁ ትልቅ ማለት ትችላላችሁ ትሁት ማለት ትችላላችሁ ማለት ነው ኦኬ በቶ ጉቶ ማለት ትችላላችሁ ጉቶ ሙቶ ማለት ትችላላችሁ ሙቶ መቶ በራሱ ማለት ትችላላችሁ መቶ ማለት ትችላላችሁ ማለት ነው አሁን የመጨረሻ ማን ነው ቷ ነው የሚቀረው ቷ በሚለው ደግሞ እህቷ አጎቷ አክስቷ እያላችሁ መጥቀስ ትችላላችሁ ልጻፍላችሁ እህቷ አጎቷ አክስቷ እያላችሁ መመስረት ትችላላችሁ ማለት ነውና ምንድነው አሁን ከሁሉም በላይ ትኩረት እንድታረጉበት የምፈልገው አንደኛ እየዘለላችሁ ብትጽፉ ደብተራችሁ ላይ ማለት ነው አንድ ደብተር ግዙ ለአማርኛ ብቻ ማለት ነው አንድ ደብተር ብትጨርሱ በቂያችሁ ነው ማለት በደንብ በቃ እንዳትረሱት አድርጋችሁ አሳምራችሁ ለመጻፍ ነው እንጂ ይሄን ያክልም አይፈጅም ግን ሁሌም አሁን በዚህ መንገድ ለ34ቱም ፊደላቶች እየሰራንላችሁ ስለሆነ ተከታትላችሁን እዚህ ላይ ያሉትንም እንዲሁ
ከታች ያሉትንም እየሞከራችሁ ብትጽፉ በጣም በአጭር ጊዜ ውጤታማ እንድትሆኑ መጻፍ ማንበብ እንድትችሉ ለወዳጅ ዘመዶቻችሁ ደብዳቤዎችን ሐሳባችሁን ለራሳችሁም ቢሆን ጽሁፎችን እንድትጽፉ ያግዛችኋል በመስሪያ ቤት የተለያዩ ማመልከቻዎችን እንድትጽፉ እንድታነቡ ያግዛችኋል ማለት ነው ስለዚህ አማርኛ መጻፍና ማንበብ ግዴታችሁ እንደሆነ ማሰብ አለባችሁ ከዚህ በተረፈ እንግዲህ በውስጥ በግል መማር የምትፈልጉ ካላችሁ ቴሌግራም ላይ ዋትስአፕ ላይና ኢሞ ላይ ያናግሩኝና በሳምንት 5 ቀን በቀን ደግሞ አንድ ሰዓት እናስተምራችኋለን በአጭር ጊዜ ውጤታማ መሆን ትችላላችሁ ማለት ፈልጋለሁ ከዚህ በተረፈ እስከዚህ ሰዓት ስለተከታተላችሁን ከልብ እናመሰግናለን ሰላማችሁ በእያላችሁበት ይብዛልኝ ትምህርታችሁን ይግለጽላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው